ሰላም ውድ የመስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናል ተከታታይ የሶሻል ሳይንስ ተማሪዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው በየአመቱ የማይቀሩ የሂስትሪ ኢንትራንስ ጥያቄዎች ጥቆማ ይሆናል ማለት ነው። ይህም ከ9ኛና በ11ኛ ክፍል ምዕራፍ 1 እና ምዕራፍ 2 ነው። ይሄ የምሰራላችሁ ጥያቄዎች አዲስ አይደለም፣ የምሰጣችሁ ጥቆማዎችም አዲስ አይደለም። በባለፈው ሰርተነዋል ከምዕራፍ 1 ከምዕራፍ 2 ላይ ዛሬ የምሰጣችሁ ጥቆማዎች ከምዕራፍ 1 እና ምዕራፍ 2 ላይ ነው በ9ኛ ክፍል። በእነዚህም ወደ 60 ጥያቄዎችን ሰርተናል። ከዚህ ውስጥ ደግሞ ተደጋግሞ የማይቀሩትን መረጥ አርዬ እንደ ሪቪዥን ነው ያመጣሁላችሁ። ይህ የእናንተ ወሳኝ ወቅት ነው። ይቺ 25 ቀን በጣም ወርቃማ ናት። ተግታችሁ አንብቡባት። የሶሻል ትምህርት አዲስ ኢነርጂ፣ አዲስ ወኔ ይፈልጋል። በዚህ ማድረስ ትችላላችሁ። ብዙ ነገር መሸፈን። እውነት ለመናገር አዲሱ ተፈታኞቹ ፈዘዝ ያላችሁ ናችሁ። በርካታ ቪዲዮዎች ወደ 30 ቪዲዮ ሰርቻለሁ። በ2002 እስከ 2016 በየምዕራፉ በየሳብ ቶፒኩ ወሳኝ ግን አላያችሁትም፣ አልተጠቀማችሁበትም። ይህን እድልም ተጠቀሙበት። በዋናነት ግን ዋናውን ቪዲዮ እንድታዩት እጋብዛችኋለሁ። በዚህ የምናያቸው ወደ 25 ጥያቄዎች ተደጋግመው የሚመጡ ናቸው። ለጥያቄዎች ግን ትኩረት ስጡ። መጦ በእጃችን እኛ ካልተፈተን ነው የሚመጣ ስለማይመስለን ነው ብዙ ጊዜ። ስለዚህ ወደ ዋናው ስንሄድ እንግዲህ በ9ና 11 ዩኒቱ አንድ አይነት ስለሆነ ኮንቴንትም ተመሳሳይ ነው። ጥያቄውም ተጨምቆ የሚመጣ ነው። ስለዚህ ዩኒት 1 ዘ ዲስፕላይነስ ኦፍ ሂስትሪ ሂስቶሪዮግራፊ and human evolution ይለናል። ከዚህ ውስጥ ጠቆም አርያችሁ ማልፈው ፕሪሂስትሪና ሂስትሪን በሰል ባለ ቋንቋ አንዳንዴ ይጠይቁናል። እነዚህን በደንብ ለይታችሁ ባውንደሪያችሁን ወቁ። ሌላው ዘ ኢምፖርታንስ ኦፍ ሂስትሪ ከሚለው ላይም በሰል ባለ አጠያቂ ይጠይቁናል። ቱኖ አባው ዘባት ቱ አንደርስታንድ ምናምን ከሚለውን ለይተን በደንብ ማወቅ መቻል አለብን። ከዛ ኬ ኤሌመንትስ ኢን ዘ ስተዲ ኦፍ ሂስትሪ የሚሉትን እነዚህ ኦብጀክቲቭ ሶርስ ምናምን የሚሉትን በደንብ ወቋቸው። ሌላው ሊሚቴሽን ኦፍ ኢትዮጵያን ሂስትሮግራፊ ሊሚቴሽኑ አሉ። በኖርዝ በሳውዝ ያሉ ባሪሬችን ለይታችሁ ወቁ። እዛ ላይም አልፎ አንዳንድ ጥያቄ ይጋብዛሉ። ተደጋግመው ከሚወጡት ነገር ላይ ግን ሶርሶች ላይ ትኩረት አድርጌ ያመጣዋቸው በሶርስ ኦፍ ሂስትሪ ወይም ፕራይመሪ ሰከንዳሪ ሶርስ ከሚባሉት ላይ ተደጋግመው የመጡትን ነው አሁን ጥያቄዎችን በቅድሚያ የማሳያችሁ እንዴት ተደጋግመው እንደተዋጡ ምን መልኩ ነው። ስለዚህ ወደ አንደኛው ጥያቄ ቀጥታ ስንሄድ፣ ከዛ በፊት ግን ይህ ቪዲዮ ይቀጥል ካላችሁ ተከታታይ እያንዳንዱን ዩኒቶች የ9ና የ11ን ጨርሰን ወደ 10ና 12ኛ ለመቀጠል ጠቃሚ መሆኑን ላይክ በማድረግ አሳዩኝ። ላይክ ስታደርጉ ብዙ ሰው ላይክ ካረገ ወዳችሁታል ብዬ እቀጥላለሁ። ላይክ ካላረጋችሁ ደግሞ ሰው አልተመቻችሁም ተዋዋለሁ ማለት ነው። ስለዚህ ቀጥል በርታ ለማለት ይኸው በላይክ አሳዩኝ። ከዛ ደግሞ ለጓደኞቻችሁ አጋሩ፣ አካፍሏቸው፣ ተካፈሉ፣ ተጋሩ። ያ ማለት እንግዲህ ሻር አርጉ ማለት ነው በሌላ ቋንቋ። ዘን ኮሜንቶችን መጻፍ ትችላላችሁ። በተመሳሳይ በዚህ መልኩ መቀጠል እንችላለን ማለት ነው። ስለዚህ ወደ አንደኛው ጥያቄ ስንሄድ አንደኛው ጥያቄ which of the following is correct about the rules of sources in the study of history ነው የሚለን። the role of sources ይጠይቀናል። a secondary sources are fictional materials with some historical facts. b primary sources have direct relation to the events in time and place. C objectivity means presenting stories that come from official sources. D oral testimony by participants is as good as information obtained from others ይለናል። ስለዚህ ከዚህ ላይ ፈርስት ያው ዲፊኒሽንስ ኦፍ ፕራይመሪ እና ሰከንዳሪ ሶርስን ማወቅ መቻል አለብን። ዲፊኒሽናቸውን ልዩነት ዘን ኤግዛምፕልስ ኦፍ ፕራይመሪ ሶርሶችን ማወቅ ይህ ነው ቁልፍ ነገር። እነዚህ ካወቅን በቂ ነው። ስለዚህ ከዚህ ላይ አንድ ቁልፍ ስቴትመንት ገልጾልናል ማለት ነው። which of the following is correct about the rules of sources in the study of history ነው የሚለን። secondary sources are fictional ናቸው አይደሉም አይደል። primary sources have direct relation to the events in time and place. The objectivity means presenting stories that comes from official sources. The oral testimony by participants as good as information obtained from others ይለናል። ስለዚህ ቀጥታ የሚሆነው ፕራይመሪ ሶርስ ዲፊኒሽኑን ኤግዛክት ያስቀምጡልናል። ቢ primary sources have direct relation to the event. They are mirror in time and place to the events. They are more reliable. ብዙ ነገር እንገልጻቸዋለን። question number 2 which of the following can be primary sources of
for writing Ethiopian economic history during the imperial period ይለናል። A. various documents of the 5-year development plan. B. report on the ዘመን on the appointment and dismissal of officials. C. a PhD dissertation on the history of the Bank of Abyssinia. D. the memory of the prominent patriot አበበ አረጋይ ይላል። ስለዚህ ከዚህ ላይ ገዣችን which one of the following can be primary sources for writing Ethiopia's economic history ነው የሚለን። primary source to write Ethiopian economic history ስለሚለን ከዚያ ተነስተን ይወስንልናል። A. the various documents of the 5-year development plan. B. reports on a ዘመን on the appointment and dismissal of officials. B. a PhD dissertation on the history of the Bank of Abyssinia. D. the memory of the prominent patriot ራስ አበበ አረጋይ ይለናል። አሁን ከኤ እና ከሲ ልንወዛገብ እንችላለን። መልሳችን ኤ ነው። ሲ ላይ PhD ዳይዘርቴሽን ነው። ዳይዘርቴሽን ማለት የዶክትሬት የመመረቂያ ጽሁፍ ነው። ሪትን የሆነ ነገር ደግሞ ወይም ሪትን ነገሮች አንፐብሊሽ ሶርስ ይባላል። ይሄ ሰከንዳሪ ናቸው። ቴሲሶቹ የሁለተኛ ዲግሪ ጽሁፎቹ፣ ሲኒየር ኤሴይ የመጀመሪያ ዲግሪ ጽሁፎቹ፣ ቴክስት ቡኮቹ፣ አርቲክል ምንላቸው እነዚህ ፕሮፌሰር ዶክተሮች የሚያሳትሟቸው ጋዜጣ ላይ ባዮግራፊዎቹ ወይም የሰውን የህይወት ታሪክ ስንጽፍ ኖቨል ድርሰቶች፣ ፕላይት ዩኒቶች፣ ሪትን ማቴሪያሎች እነዚህ በሙሉ ሰከንዳሪ ሶርስ ስለሆኑ ስለዚህ ሲ ያፈርስብናል ማለት ነው። መልሳችን ኤ 5-year development plan የሚል ይሆናል ማለት ነው። question 3 which of the following is a primary historical source ይላል። primary source የሆነ የቱ ነው? A films፣ B tools፣ C books፣ D plays። አሁን ተዘረዝራቸው ስለነበር ከዚህ ውስጥ አሁን ፊልም ሜቢ ሙቪዎች ሂስቶሪካል ሙቪ ፊልሞች አሉ እነሱ በሰከንዳሪ መደቡ። ሪል ዶክመንታሪ ፊልም አንዳንድ ይኖራሉ ግን እነዚያ ዶክመንታሪ ተብሎ ሪል መሆኑን መገለጽ አለበት። ጀነራል ፊልሞች ከሆኑ ሂስቶሪካል ሙቪ ፊልሞች በሰከንዳሪ ሶርስ ሆኑ። ስለዚህ ቱል ኦሪጂናል ነው። ከዚህ ላይ ቱሎች ይሆናሉ ማለት ነው። ቡኮች፣ ፕላዮች ሰከንዳሪ ናቸው። ስለዚህ እነዚህ ፕራይመሪዎች ብዙ ናቸው። ማኑስክሪፕት ምንላቸው፣ ሃንድሪትን ማቴሪያሎች፣ አርካይቮች። አርካይቭ ምንላቸው መሪዎች ምኖች የሚጽፏቸው በማህተም በቀን የተደገፉ ሪትን ነገሮች ናቸው። በተመሳሳይ ዲያሪዎች አሉ፣ ሌተሮች አሉ፣ ሚኒት ምንላቸው፣ ኢንስክሪፕሽን፣ ክሮኒክለርስ፣ ሃጂኦግራፊ ገድላት ምንላቸው፣ ኮርት ሪከርዶች፣ የፍርድ ቤት መዛግብት፣ ውሳኔ ችሎች፣ አድሚኒስትራቲቭ ፋይልስ፣ ትራቭለር ዶክመንት ተጓዦች የሚጽፏቸው ፎቶዎች፣ ማፖች፣ ኦዲዮ ቪዥዋል ማቴሪያልስ፣ ኮይንስ፣ ቱልስ፣ ዌፐኖች፣ ዩቴንስል የህክምና ቢልዲንጎች። አውቶባዮግራፊ እንግዲህ ባዮግራፊና አውቶባዮግራፊን መለየት አለባቸው። አውቶባዮግራፊ ከሆነ ራሱ የሚጽፈው የህይወት ታሪክ ነው። ባዮግራፊ ከሆነ ደግሞ ሌላ ሰው የሚጽፈው ነው። ኦራል ትራዲሽንስ ቶልድ ባይ አይ ዊትነስ ቀጥታ ያየው ሰው እየተናገረ ከሆነ ፕራይመሪ ነው። ኦራል ትራዲሽን ቶልድ ባይ አዘር ከሆነ ደግሞ ሰከንዳሪ ይሆናል። እነዚህ የመሳሰሉ ሶርሶችን ለይታችሁ ማወቅ ነው። ሌላው አራተኛው the sources that have been unaccepted materials for the study of Ethiopian history beginning in 1960 was እንግዲህ 1960 በጣም ሜሞራይዝ ማድረግ አለባቸው። ኢትዮጵያን ሂስቶሪዮግራፊ ሊሚቴሽን ስትሬንግዝ ዊክነስ ከሚለው ጋር መሰረተ 60 ተጠቃሽ ነው። በጣም ብራይት ነው ለአፍሪካ። የኢትዮጵያም IES አዲስ አበባ ላይ መመስረት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወይም አሁን አዲስ አበባ 6 ኪሎ ማለት ነው። ያ ሂስቶሪክ 1960 ስለ ፎርድ ዲስከቨሪ ሂስትሪ ኮንስትራክሽን ኦፍ ሂስትሪ ታሪክን ለመጻፍ ማለት ነው። ሶ the source that can be an acceptance material for the study of the history beginning in 1960 was A. archaeological artifacts፣ B. oral traditions፣ C. chroniclers፣ D. church records ይለናል። ስለዚህ 19ኛው ክፍለ ዘመን አክሴፕትድ የሆነ ማቴሪያል ምንድነው? 1960ዎቹ ማለት ነው። አርኪኦሎጂካል አርቲፋክትስ ነው፣ ኦራል ትራዲሽን ነው፣ ክሮኒክለርስ ነው፣ ቸርች ሪከርድስ ነው። ስለዚህ መልሳችን ጊዜ ለመቆጠብ ቢ ኦራል ትራዲሽን አክሴፕትድ አዝ ፓርትስ ኦፍ ሂስቶሪካል ኤቪደንስ። ከዛ በፊት ኦራል ትራዲሽን የታሪክ አካል አይሆንም ነበር። ነገር ግን አፍሪካውያን በኦራል ትራዲሽን የበለጸጉ ናቸው ተብሎ አፍሪካውያን ስኮላር ተከራክረው አንድ የታሪክ መረጃ ሆኖ የኢትዮጵያ የደቡባዊ ክፍል የአፍሪካን ብዙ ታሪክ የተጻፈው በ1960 በኋላ ነው። የአፍሪካ መልካም ቀን የሚባል ነው ይሄ። ስለዚህ ኦራል ትራዲሽን እንደ አንድ የታሪክ መረጃ ምንጭ ሆኖ የተካተተበት ዘመን ነው። አምስተኛው
how does a historian establish the value of a sources for his work ይለናል። እንግዲህ እስካሁን ሶርስ ላይ የተዋጡ በተለያየ ዘመን ነው እያሳያችኋለሁ። ይሄ by making sure that the sources have been used by other historians, b by checking it out against books written on related subjects, c by making sure that sources comes from a national archive, b by carrying out critical evaluations of the sources he or she uses ይለናል። እንግዲህ እንዴት ነው ሂስቶሪያን ሶርስን የሚጠቀሙት እንዴት አድርገው የሚመዝኑት ነው የሚለን። then by making sure that sources has been used by other historians ሌሎች ስለተጠቀሙት ነው። b by checking it out against books written on a related subject ይህ ብቻ በቂ ነው። c by making sure that the sources comes from a national archive እዛ ብቻ መገኘቱ በቂ ነው። d by carrying out a critical evaluation of the sources he or she uses, either primary, secondary, it needs a critical evaluation of both sources ነው የሚለን። forgery ሊኖር ስለሚችል whatever they use the sources they have to critically evaluate the sources ያን ማድረግ አለበት ነው የሚለን። ስለዚህ ቀጣይ የምናየው ደግሞ creationist ስለዚህ በዚያው በምዕራፍ 1 ላይ የምናየው ደግሞ the creation human evolution ላይ creationist and scientific theory የሚሉትን ነው። እነዚህን አንዳንዴ በሰላ አድርገው ይጠይቃሉ። ለይታችሁ ማወቅ መቻል አለበት። creationist and scientific ትክክለኛ ዲፊኒሽኑን ይሄንን ካልኋችሁ ይሄንን ጥቆማ ከሰጠኋችሁ ሁለቱን ለይታችሁ ማወቅ እንዳለባችሁ በዋናነት ደግሞ ትኩረት የሚያደርጉበት ቦታ ቢኖር ዛፒራስ ኦፍ ጀነስ ሆሞ ላይ ነው። ጀነስ ሆሞ ላይ በጣም ተደጋጋሚ የሚያመጧቸውን ጥያቄዎች ነው መጠቁማችሁ። ስለዚህ ከዚህ ውስጥ ስድስተኛ ጥያቄ which of the following communities is the oldest ነው የሚለን። እነዚህ ሶስቶችን ይጠይቃል። ሆሞ ሃቢለስ፣ ሆሞ ኢሬክተስ፣ ሆሞ ሳፒየንስ ለይታችሁ ማወቅ ካራክተራቸውን oldest እና ኒረስት የሆኑት። ስለዚህ oldest ነው የሚለን ካለው ኤ ሆሞ ሃቢለስ፣ ቢ ሆሞ ሞደርን ማን፣ ሲ ሆሞ ኢሬክተስ፣ ዲ ሆሞ ሳፒየንስ ይለናል። which one is the oldest? ስለዚህ እናውቀዋለን የሁላቸውም ሆሞ ሃቢለስ ይሆናል ማለት ነው። ሰባተኛው which of the following species ሆሞ ዴቨሎፕድ ኢርለስት ይለናል። እንግዲህ በሌላ ዘመን ደግሞ ኢርለስት አለ፣ በሆነ ዘመን ደግሞ ኦልደስት አለ። ይቀጥታ ስለምትመለሱት ሆሞ ሃቢለስ፣ ሆሞ ኢሬክተስ፣ ሆሞ አፍሪካኖስ፣ ሆሞ ሳፒየንስ ምንም ማለት ሆሞ ሃቢለስ ነው ማለት ነው። እንደ ስድስተኛው ኢርለስት እና ኦልደስት ተመሳሳይ ተርሞች ስለሆኑ ስምንተኛ which of the following is an attribute to the species known as homo erectus? እንግዲህ ሆሞ ኢሬክተስ የሚገለጽበት ሌላ ሴንሱ ምንድነው ነው? ኢሬክት የሚለው በራሱ ተርም ገላጭ ነው። ኤ walking with four legs, b use of language for transmitting knowledge, c participating sophisticated culture, d walking with two legs የሚለው ሆሞ ኢሬክተስ ገላጭ ነው። ምንጊዜም ብራንዱ ነው። ይሄንን አትርሱ። ከነዚህ ላይ ደጋግሞ ስለሚያወጡ ዘጠነኛው what were the distinct characteristics of homo erectus? እንግዲህ መለያው ነው። distinct unique characteristics ምንድነው ነው? a they were the first tool making hominids, the first አይደለም ያው ታስታውስ ሆሞ ሃቢለስ old one technology ሰርቷል። b they first developed the techniques of using fire, yeah the first human to master the use of fire ይላቸዋል። የመጀመሪያ ናቸው። since they were the first bipedal species of the genus homo, yes. These they migrated from Africa to other continents, yes the first ናቸው። ስለዚህ ከቢ እስከ ዲ መልስ ሊሆንብን ነው ማለት ነው። ነገር ግን ዩኒክ ካራክተር ብራንድ ኔም ተደርጎ የሚወሰደው ብዙ ጊዜ ባይፔዳል ነው ሆሞ ኢሬክተስ ከተባለ። ስለዚህ መልሳችን ሲ ይሆናል ማለት ነው። ስለዚህ ከዚያው ከሂውማን ኢቮሉሽን ውስጥ 10ኛ ጥያቄ which of the following places in Ethiopia have the fossils of Homo erectus have been discovered? አሁን ከዚህ ላይ ሁለት ነገሮች አምጣጣችኋል፣ ጥንቃቄ አድርጉ። ፎሲልስ ኦፍ ሆሞ ኢሬክተስ እና ሳይትስ ኦፍ ኒዮሊቲክ ሪቮሉሽንስ ደበላልቅ ያመጡባችኋል። ሆሞ ኢሬክተስ በኢትዮጵያ በብዙ ቦታ የተገኘ ነው። ያንን ከኒዮሊቲክ ሳይት ጋር ያቀላቅሉታል። አሁን የተጠየቅነው ፎሲልስ ኦፍ ሆሞ ኢሬክተስ ነው። ኤ ጨርጨር፣ ቢ ኦሞ ባዝን፣ ሲ ገወድራ፣ ዲ መታሐራ ይለናል። so which one fossils of Homo erectus have been discovered?
ስለዚህ መልሳችን ያው ስለምትመልሱት ሁላችሁም ኦቫዚን ነው። ይሄ ፎሲልስ ኦፍ ሆሞ ኢሬክተስ በኦሞላወር ኦሞቫዚድ በሜልካ ጎንቸር ኮንሶ ጋርዱላ ሚድል አዋሽ ጋዴብ ጌዲዮ አካባቢ ተገኝቷል። ስለዚህ እነዚህን ቦታዎች ፎሲልስ ኦፍ ሆሞ ኢሬክተስ መሆኑን ለይታችሁ ማወቅ ነው። ኒውሊቲክ ላይ ደግሞ ከዛው ላይ እናያለን። ስለዚህ ቀጣይ ከዚያው ከምዕራፍ አንድ ላይ ስቶን ኤጅ ላይ የትኛው ላይ ትኩረት ያደርጋሉ የሚለው ነው። እንግዲህ ሶስት ስቶን ኤጅ አሉ። በዋናነት ደግሞ ወደ ሁለት ይከፍላቸዋል። ከሁለቱ የሁለተኛው ዘ ኒውሊቲክ ኦር ኒው ስቶን ኤጅ ኒውሊቲክ ሪቮሉሽን ወይም ኒው ስቶን ኤጅ ከሚለው ላይ ነው ተደጋጋሚ የሚያወጧቸው ጥያቄዎችን። ስለዚህ ከዚህ ላይ የሚተዋጡ ለሳምፕል ያህል አንድ አራት ጥያቄዎች እናያለን። አራተኛው which of the following is true about the developments of human societies during the Neolithic period? እና people A established large centralized state, B developed the art of writing, C began to live in large settlements, C began to produce things using iron tools ይለናል። ስለዚህ ከዚህ ላይ የኒውሊቲክ ሳይቶችንና ካራክተሪስቲክሶችን አቺቭመንቶችን ለይታችሁ ኒውሊቲክ ሪቮሉሽን ነው ብዙ አቺቭመንቶች በጣም ያሉ እነዛን አቺቭመንቶች ለይታችሁ ማወቅ ነው። እነሱን ይጠይቁናል በተለያየ አጠያየቅ። ስለዚህ እዚህ ላይ ኤስታብሊሽ ላርጅ ሴንትራላይዝድ ስቴት የኮሚኒቲ ሶሳይቲ ስታብሊሽ አድርገዋል። ላርጅ የሚለው ኤግዛጀሬትድ ሆኗል። ቢ ዴቨሎፐር ዘ አርት ኦፍ ራይቲንግ አርት ኦፍ ራይቲንግም የተጀመረበት ፔሪየድ ወደ አሁን ነው። ይሄኛው ኒውሊቲክ 4000 ቢሲ ገደማ ነው። አርት ኦፍ ራይቲንግ ደግሞ 3200 ገደማ ነው። ቢ ቢጋን ቱ ሊቭ ኢን ላርጅ ሴትልመንትስ ቢ ቢጋን ቱ ፕሮዲዩስ ቲንግስ ዩዚንግ አይረን ቱልስ ይህም አይረን ኤጅ ላይ ነው። ሶ መልሳችን ቢጋን ቱ ሊቭ ኢን ላርጅ ሴትልመንትስ ኮሚኒቲ ሴትልመንት ተመስርተዋል። ኮሚኒቲ ሶሳይቲስ ተመስርተዋል። ስለዚህ እነዚህ ለይታችሁ በማወቅ ነው። ብዙ ጊዜ አርቲፊሻል ሴሌክሽንስ ኒውሊቲክ ሪቮሉሽን ብዙ ጊዜ ብራንድ ፉድ ፕሮዳክሽን ወግ አግሪካልቸር ሪቮሉሽን ይባላል። ፕላንትስ ዶሜስቲኬሽን ኦፍ ፕላንትስ አኒማልስ በጣም ታዋቂ ነው። ሴዴንታሪ ላይፍ ዶሜስቲኬሽን ኦፍ ፕላንትስ አኒማልስ ብያቸዋለሁ። ዲቪዥን ኦፍ ላበር ኮይን ቢልድ ስቶን ሃውስ ቪሌጅስ ሌሎችም ሶሳይቲስ ኮሚኒቲስ ስታብሊሽ አድርገዋል። ስለዚህ ወደ 12ኛው ሰነድ which of the following is correct about the Neolithic revolution the Ethiopian region ነው የሚለን። A it started with the divisions of food crops from South Arabia. B it largely affected northern parts of the region. C its history has been reconciled with artifacts from sites such as Gowedra and Lake Basaka. D it had led to the developments of language and ethnicity ይለናል። እንግዲህ ከዚህ ላይ ኢንዳይሬክትሊ ሊጠይቀን የፈለገው ሳይትስ ኦፍ ዘ ኒውሊቲክ ሪቮሉሽን ነው። ስለዚህ መልሳችን ሲ ነው ማለት ነው። ጎበድራ ኤንድ ላይክ ባሳካ እነዚህ የኒውሊቲክ ሪቮሉሽን ፎሲልስ ኦር ዲስከቨርድ የተደረጉበት አርኪኦሎጂካል ሳይቶች እንደ ጭርጨርን፣ ጎበድራን፣ መተሃራን፣ ላሊበላ፣ ሌክ ባሳካ፣ አክሱም አካባቢ ማለት ነው። ጎበድራ እነዚህን ማወቅ መቻል አለባችሁ። እነሱን እያዞሩ እየተመዘዙ ይጠይቃሉ። 13ኛውን ስንሄድ which of the following አንድ ካራክተሪስቲክስ በሌላ ጊዜ ደግሞ ሳይቶችን ነው የሚጠይቁ። 13ኛውን ስንሄድ which of the following sites have provided archaeological information of the Neolithic period in Ethiopia ነው የሚለን። ኤ ኮንሶ፣ ቢ መተሃራ፣ ሲ ሜልካ ቆንጨር፣ ዲ ጥያ ይለናል። እንግዲህ ይህንም ቅድም ስነግራችሁ ስለነበረ እንደ ኮንሶ እንደ ሜልካ ቆንጨር ሌሎች የመሳሰሉት ሳይትስ ፎር ፎሲልስ ኦፍ ሆሞ ኢሬክተስ ናቸው። ነገር ግን መተሃራ ደግሞ የኒውሊቲክ ሳይት ነው። ስለዚህ እሱን እንላለን። 14ኛው በዚህ መጨረሻ የምናደርገው all of the following except one was a plant domesticated in Ethiopia which one ኒውሊቲክ ፔሪየድ ፓርት ስለሆነ ኤ ጤፍ፣ ቢ ባርሊ፣ ሲ ኮፊ፣ ዲ ፊንገር ሜልት ይለናል። all of the following except one was a plant domesticated in Ethiopia which one? ኤ ጤፍ፣ ቢ ባርሊ፣ ሲ ኮፊ፣ ዲ ፊንገር ሜልት። እንግዲህ ሞር ኮፊ አረቢካ፣ ኮፊ አቢሲኒያ፣ ኮፊም ኢትዮጵያ ነው። ፊንገር ሜልት ዳጉሳ ምንዘው ነው። ጤፍ ነው በአማርኛው ቋንቋው ራሱ። ባርሊ ከግብጽ እንደመጣ ያሳየናል ማለት ነው። ስለዚህ ቀጣይ የምናየው ደግሞ በዚሁ ተደጋግሞ የሚመጡ በምዕራፍ 2 ላይ ነው ጥቆማ ልሰጣችሁ የምችለው ማለት ነው። ስለዚህ ተገነቅ ብላችሁ ተከታተሉ። ረስቼ ጥቆማ ሳልሰጣችሁ የቀረው ቢሆን 2016 በዚህ ምዕራፍ በምዕራፍ 1 ላይ
በርከት ያለ ጥያቄ ነው የተወጣበት። የሚገርመው 2000 ወደ 8 ጥያቄ አካባቢ ተዋጡበታል። ምዕራፍ 2 አሁን ራፍ ላይ እያየነው ያለው ደግሞ ስናየው 5 ጥያቄ ተዋጡበታል። ስለዚህ ትኩረት እንደሚሻ ያስፈልጋል ማለት ነው። ኦፍኮርስ ለመጀመሪያ ነው ከነዚህ ምዕራፎች ላይ እንደዚህ በዛ ብሎ ሲወጣ። ስለዚህ ወደ ምዕራፍቱ ቀጥታ ስንሄድ እንግዲህ 2016 ላይ 5 ጥያቄ ብያቸዋለሁ። ከዚህ ውስጥ ተደጋግሞ የሚወጡትን መረጥ ለማድረግ ያህል ወይም ጥቆማ ለመስጠት ዩኒቱ ሜጀር ስፖርትስ ኦፍ ኤንሸንት ወርልድ ሲቪላይዜሽን ቱ 500 AD ይለናል። ግሬድ 9 ግሬድ 11 ተመሳሳይ ነው። ፎከስ መደረግ ያለበት ኤሪያ አቺቭመንቶች ናቸው ወይም ኮንትሪቢዩሽን ቱ ሲቪላይዜሽን ቱ ዘ ወርልድ፣ አቺቭመንትስ ኦፍ ኢጂፕት፣ አቺቭመንትስ ኦፍ ሜሶፖታሚያ፣ አቺቭመንትስ ኦፍ ፐርሺያ፣ ኢንዲያ፣ ቻይና ዘ ወርልድ የሚሉ ነገሮች በጣም አስፈላጊ ናቸው። ስለዚህ የምናያቸው ጥያቄዎችም አብዛኞች አቺቭመንት ናቸው፣ ምክንያቱም የሚጠቅመን እድገቱ ነው በዋናነት። ስለዚህ 15ኛ ደረጃ በምዕራፍ 2 ላይ የተቀመጠው ጥያቄ which of the following techniques enabled ancient Egypt to produce large surplus and maintain an enduring state ይለናል። A the art of mummification አንዱ አቺቭመንት ነው። B constructing irrigation canals፣ C inventing hieroglyphics፣ D building pyramids ይለናል። ስለዚህ መቼም ለሜንቴኒንግ ላርጅ ሶሳይቲ ancient Egyptian to produce large surplus ከሆነ constructing irrigation canal across አባይ or ናይል ላይ ነው የሚሆነው መልሳችን ማለት ነው። በ16ዎቹ what was the common achievement ይለናል። እንግዲህ ከአቺቭመንት አልወጣም አሁንም what was the common achievements of the civilization of Egypt and Mesopotamia? እያንዳንዱን አቺቭመንት ለይታችሁ ማወቅ አለባችሁ ማለት ነው። A the inventions of techniques for purifying copper and iron, is that B the construction of elaborate religious building using clay bricks, C the development of a writing system for administrative purposes, D the invention of techniques for preserving the bodies of the dead ይለናል። common ስላለን common የሆነው ከዚህ ላይ the developments of system of art of writing ነው። preserving dead body ለኢጂፕሽያን ነው። ብሪክ ምናምንም ያው ሁሎችም አይደለም በብዛት ለፒራሚድ ግብጾች ላይ ነው የሚሰሩት። 17 what does the construction of pyramid by the ancient Egyptian demonstrate? One of the great achievements of pyramid for ancient Egyptian. So what does the construction of the pyramid by the ancient Egyptians demonstrate? A the rulers mobilizes vast resources from subject populations. B they had intense interaction with Sumerian. C they believed in the idea of life after death. D they had made significant advancement in engineering and architecture. So የሚያሳየን great architectural achievement or engineering and architectural achievement ስለሆነ ይህም boldly ስለማየት የጻፋን ዲ እንለዋለን ማለት ነው። 18 which of the following is an achievement in Egypt during the new kingdom ነው የሚለው። ሚድል ኪንግደም፣ ኦልድ ኪንግደም፣ ሚድል ኪንግደም፣ ኒው ኪንግደም። ሚድል ኪንግደም ብዙም አይታወቅም፣ በዋናነት ኦልድ እና ኒው ነው። so A the expansion of the empire into parts of Arabia, Asia and Africa. B the invention of the nomes as units of administration. C the development of ideas about the afterlife. D the unifications of Upper and Lower Egypt. So which one? New Kingdom ላይ ኖማሶች መስራት ነው። አይዲያስ ኦፍ ላይፍ አፍተር ዴዝ ነው። ኢጂፕት አፐር ኤንድ ሎወር መዋሃር ነው። የመጀመሪያ ነው። ሶ የሚሆነው በቱትሞስ ሰርድ ላይ there is a large expansion into Asia and Africa now. Question number 19 which one of the following is an achievements of Sumerian civilization ይለናል። A is the construction of great monuments for kings and gods. B is the development of alphabetic writing. C is the development of astronomy and mathematics. D is the invention of a monotheistic religion ይለናል።
ሶ ካሉት ውስጥ ዲ ማፍራሽ ነው። ሞኖዘቲክ ሳይሆን ፖሊሲስት ነው አብዛኛው። ቢ ያወዛግበናል። the development of alphabetic writing አልፋቤት ሳይሆን ነን አልፋቤት ነው ከኒፎርማቸው። ለዚህ ትክክለኛው ኤም the construction of great monument for kings and gods ይሄ የኢጂፕቶች ነው። so C is the correct answer, the development of astronomy and mathematics. question 20 which one of the following combination is correct ለናን ይሄ ማችመንት ነው። A Egypt Olympic, is that B Persia democracy, C Carthage pyramid, D Mesopotamia cuneiform. ስለዚህ ትክክለኛው ተዛምዶልናል ስንለው ስለነበር ድጋሚም ስለሆነ ሜሶፖታሚያ ካኒፎርም ይሆናል። 21 which of the following civilization and their achievement is not correctly paired እስካሁን የምናየው achievement ነው። A ሜሶፖታሚያ ያለው፣ B ኢንዲያ ቡድሂዝም፣ C ሜሶፖታሚያ ካኒፎርም፣ D ሮማንስ ላው ይለናል። ኖት ስለሚል መልሳችን ኤ ይሆናል ማለት ነው። ሮማኖች በላው ነው የሚታወቁት። ሁለት the system of writing known as cuneiform belongs to the civilization of እነዚህን ምንም መርሳት የለባቸውም። cuneiform ላጎግራፊ ሄሮግራፊክ የሚሉ ጽሁፎች በብዛት የማን እንደሆኑ ሶስቱን ለይታችሁ በአእምሯችሁ ሴቭ ማድረግ አለብን ማለት ነው። ስለዚህ 22ኛው 23ኛው ማለት ነው። the system of writing known as cuneiform belongs to the civilization of A China, B India, C Mesopotamia, D አረብ ይለናል። ስለዚህ ሜሶፖታሚያ ነው ስለማንረሳው ማለት ነው። 23 logographic system of writing was developed in the ancient civilization of A Persia, B China, C India, D ሜሶፖታሚያ ይለናል። ስለዚህ ሎጎግራፊ የቻይና ነው። ቢ ነው መልሳችን። 24 some of the commonly used terms in modern sport known as marathon and Olympic got their origin in ancient ይለናል። እንግዲህ የማናችመንት ነው ማራቶን። A ኢንዲያ፣ B ሜሶፖታሚያ፣ C ግሪስ፣ D ሮም። ለዚህ መልሳችን ግሪስ ይሆናል። 25 which of the following is a characteristic features of Athenian democracy ዲሞክራሲም አንዱ አቺቭመንት ስለሆነ የግሪስ A prominence of women in the making of laws, B the passage of laws through direct participation of citizens, C the prominence of the Senate in governing the city, D the dominance of the city by tyrants ይለናል። ስለዚህ የአቴኒያን ግሪክ አቴኒያን ዲሞክራሲ የሚታወቀው ዳይሬክት ፓርቲሲፔሽን ስለሆነ መልሳችን ቢ ይሆናል ማለት ነው። 26 among the achievements of the Asian civilization which one of the following legacy has enhanced international peace in modern world. ዋው በላይ በተለያየ ጠይቅን ያመጡ የ24ኛው ማለት ነው። A the Persia kingdoms ፖኒ ኤክስፕረስ ፖስታል ሲስተም ያው ፐርሺያዎች በዚህ ይታወቃሉ አትርሱ። B the Egyptian religious beliefs of life after death ኢጂፕሽያኖችም በዚህ መልኩ ታዋቂ ናቸው። C the Roman Senate with senators elected for life ያ ትሩ ስቴትመንት ነው። እነዚህ ላይ ሲሆን D the Greek sports events known as Olympic ይለናል። ምክንያቱም ጥያቄው following legacies has enhanced international peace in modern world ነው። ስፖርት ፎር ፒስ ስለሚባል ያው ዲ መልሳችን ነው ማለት ነው። ስለዚህ እነዚህ ጥያቄዎች በዋናነት እናንተ ለማንቃት ነው። ከዚህ በፊት የሰራናቸውን ቪዲዮዎችን ተጠቀሙባቸው። እነዚህም ደግሞ በየአመቱ ብዙ ጊዜ የማይቀሩ ወሳኝ ናቸው። በእያንዳንዱ ምዕራፎች ላይ ጥቆማ እየሰጠሁ ይሄዳለሁ። ከተመቻችሁ ቀጥል ካላችሁኝ ላይክ፣ ሼር፣ ኮሜንቶችንም ካደረጋችሁ አዳዲሶችም ሳብስክራይብ አድርጉ። በዋናነት ደግሞ መስፍን ሂስትሪ ሚስተር ብሪጅ ኦፊሻል ቻናሉ ላይ ገብታችሁ ፕሌይሊስቱ ላይ 30 ወይ 29 ቪዲዮዎችን በ9 እና በ11 ባንድ ላይ በ10 እና በ12 ባንድ ላይ በየምዕራፉ በየቶፒኩ የተሰሩትን ታገኙታላችሁ። ዛሬው በዚህ በቃ ነው። በየላችሁበት ሰላማችሁ ይዛ በርቱ። ሂስትሪ ይሰራል። ባይ ባይ። ኤጁኬሽን ፈርስት ፒስ ፎር ዩ